በቃ ተቀበረ አሁን ሌላ መንገድ ነው ያለሽበት መንገድ ቀና ያርግልሽ አትጨናነቂ ዘና በይ ሪላክሱኝ ነው እንዴ በዚህ በዶክተር ጋር ጭንቀት ተወጥሬ እዚህ ጋር በዚህ በሀገሩ ህግና እንትን ተወጥሬ በዚህ ጋር ትምርቱ ወጥሮኝ ዛሬ እሁድና ቅዳሜ ረፍቴ ስትሆን ፈታ ካላልኩኝ መቼ ፈታልን ነው ምንድነው እንዴ ሰው የሆነ መከራና ችግር ብቻ እንዲሆንላችሁ ወሬ እንደዚህ እሙዬ ዛሬ ምን ሆነች እንዲሆነች እንትናስ ምን ሆነች እንዲሆነች ዛሬ ማን እንትና ሆነ እንደዚህ ሆነ ምንም አይጠቅመንም እኔ አንድ ነገር ልንገራችሁ እዚህ ክፍል ውስጥ እኔ ነኝ ያለሁት እኔ አልጋ አለ ሲኩሪቲ አለ የተለየ ነገር አታዩም ዛፍ አለ ትወጣላችሁ ትገባላችሁ አንድ አይነት ነገር ነው የምታዩት ስለዚህ አይምሮዬን ደግሞ ሪላክስ ማድረግ የምችለው ራሴ ነኝ ሰው አይደለም መጥቶ እዚህ ጋር ሪላክስ የሚያደርግልኝ ወይ የሆነ ሰው መጥቶ አይደለም እኔ ሙየኔ ሪላክስ አድርጊ ነው ውጪ የሚለኝ ኖ ለራሴ ነኝ የምቆመው ራሴ ነኝ የማስደስተው ዘና ማደርገው ራሴ ነኝ ማንንም አያደርገኝም እኔ ራሳችሁን ነው ራሳችሁን ዘና የምታደርጉ ሰው የምትጠብቁ ከሆነ ዘላለሙን የሰው ጥገኛ ሆናችሁ ሰው የምትጠብቁ ከሆነ ዘላለማችሁን ከሰው በታች ሆናችሁ ሰው እያንዳንዷን ሂደታችሁን እንዲያደርግላችሁ የምትፈልጉ ከሆነ መቼም ቀናችሁ መቼም የእውነቴን ነው የምነግራችሁ መቼም እዴ በኢየሱስ ስም ምን አንገበ እንደዚህ የምሬን ነው የምነግራችሁ በቃ ሰው መዝናናት ካለባችሁ ራሳችሁ በራሳችሁ ስሜታችሁን ማነስ መጸለይ ካለባችሁ ራሳችሁ በራሳችሁ ተነስታችሁ ነው በቃ መገናኘት አላችሁ ቤተሰባችሁ ማውራት ከፈለጋችሁ ግዴታ ምን ይሉኛል እንዲሊሉኝ ነው እንደዚህ ላኪ ከማለት ራሳችሁ ወስናችሁ ነው የምታወሩት በቃ አለቀ መዝናናት ካለባችሁ አለቀ ራሳችሁ እኮ ሺ መሆን ትችላላችሁ ለራሴ ነው ደስታን የምሰጠው ለማዘኑም ለመደሰቱም በእጄ ነው በዚህ ነው ያለሁት እኔ በእጄ ነው ለምን ብዬ ሰው አምጥቶ እንትን እስኪለኝ እላለሁ እስኪ ያዝናናኝ እግዚአብሔርን በቃ ትናንት አለፈ በቃ ትናንትና ላይፍ ትናንትና አልፌዋለሁ እኔ በቃ አይደለም በቃ ዛሬ ላይ ድጋሚ ያ ላይፍ እንዳስታውሰው እዛ ህይወት ውስጥ እንድመለስ ሚሞሪ እንዲሄድ የምትፈልጉ ሰዎች ስላላችሁ ነው እያየሁ ነው ተከታታይ ኮሜንት እየጻፋችሁ ነው እዛ ህይወት ውስጥ ደግሞ አይደለም በቃ አዲስ ሀገር ነው የመጣሁት አዲስ መንገድ ነው የጀመርኩት በቃ አዲስ ነገር ላይ ነው ቁጭ ያልኩት በቃ ሁሌ ነገር አዲስ ነው የሚሆነው በእኔ ህይወት ካሁን በኋላ አዳዲስ ነገር ነው የሚመጣው አዳዲስ ህይወት ነው የሚመጣው እንኳን እናንተ እኔ ራሴ የማላቀው ህይወቶች ነው የሚመጡት በእኔ ህይወት ምክንያቱም በገባችሁበት ሀገር ልክ በየነገሮች ሁሉ ይቀየራሉ በቃ እንዴ ምን ማለት ነው ትናንትና እንደዛ ስታለቅሽ የነበርሽ ልጅ ረስተሽ ነው ዛሬ ሙዚቃ ይሰማሽ የምትጨፍሪው እንደ ትናንት ነው ማልቀስ አለብኝ ዛሬ ማርያምን እኔ የገረመኝ ይሄ ነው ረበስማ ፍር ነበር እዝናና ነበር እደሰት ነበር ከጓደኞቼ ጋር ላይቭ ሲከፍቱ ያኔ ብዙ ልጆች ነበሩ ላይቭ ሲከፍቱ እገባለሁ ልደት ያከብሩ አብሬ ጨፍራለሁ ሴሌብሬት ግን ህመሜን ብዬ ውጫት አምቂያት የሆነትንም ነገር እንኳን አሁን የተሻለ ነገር ላይ ቆሜ አሁን በጄም በግሬም እንደዚህ ቀጥ ብዬ ነው ቆምኩት ደንደን ብዬ ያኔ ባንድ ብቻ ቆሜ እንደዚህ አጋድዬ በነበርኩበት ሰዓት እንኳን ለመከፋት ለመጨነቅ ለማዘን ለመረበሽ እድል አልሰጠውም ቦታ የእውነቴን ነው የምነግራችሁ ቦታ አልሰጠውትም በዛን ሰዓት እንኳን ኢቭን እኔ ፊቴን እንኳን ማጥቆር እንኳን አልፈልግም ነበር ካቅም ኦቨር ሆኖ ካቅሜ ከምሸከመው በላይ ሲሆን ነው ኢቭን ሚዲያ ላይ የወጣሁት እንጂ የዛ ጊዜ እንኳን አላማረርኩም ኢቭን ሌላውን ተውት ኢቭን እዛ አንድ ክፍላስ ውስጥ ቁጭ ብዬ በአንድ ግድግዳና ጣራ ብቻ እየተያየን ራሳችሁ መገላበጥ የማትችሉበት ሰው የሚያገላብጣችሁ አልጋው ሮል ሲያደርግ ጀርባችሁን እንኳን የጀርባዬን ቁስል እንኳን ለማጽዳት ሮል ሲያደርጉ ተዘግዝቄ መድኃኒት ተቀብቶ እሱ እስኪደርቅ ድረስ እንደተደፋው ተዘግዝቄ እንኳን ተቀምጬ አላዘንኩም ይሄን መከፋት የሚለውን ስሜት እንኳን ውስጤ አላወጣውትም የዛን ሰዓት ጉጉቴና እንትን የነበረው ከሆስፒታል መቼ ወጥቼ መቼ ውጭውን ተቀላቅየው መቼ ቤተሰቤ ጋር ሂጄ ያ ነበር የነበረኝ እንኳን ዛሬ የተሻለ ነገር ላይ ቆሜ ላማረር ላለቅስ እንድቆዝም ምን አይነት ግን ጤነኛ ሰዎች ናችሁ የሰው ልጅ ሁሌ እንዲያለቅስ ሁሌ እንዲቆዝም ሁሌ በሽታ እንዲያወራ ሁሌ ችግር እንዲያወራ ሁሌ ብሶት እንዲያወራ ሁሌ እንዲጨነቅ
አይምሮ መንፈሱ ሁሉ መጥፎ እንዲሆን ሰው እኮ ብታውቁት ሰው ዘና ሲዝናና ምናምን ስታዩ እኮ እንደውም እናንተ አብራችሁ ሪላክስ ታረጋላችሁ። ይሄው ከሌ እንኳን እንደዚህ ሆነሽ እኔ ለማን አባቱ ብዬ ነው ምጎስ ለማን አባቱ ብዬ ነው እኔ ዝቅ ምለው ለማን አባቱ ብዬ ነው ሁሌ መጨቆን ለማን አባቱ ብዬ ነው ማልደሰተው ማንን ደስ ይበለው ብዬ ነው የምከፋው ብላችሁ እኮ ዘና ማለት ነው ያለባችሁ። እንኳን ሰው ሲዝናና ተረሳ እንዴ ትናንቱ እንዴ በቃ እንደ ትናንቱ ሁሌ እንደዚህ ያለን መኖር አለብን ማለት ነው። እኔ አልገባኝም። እኔ አሁን እየተረዱ የመጣሁት እንደዚህ ታሞ የነበረ ሰው ወይ የሆነ ኬዝ የገጠመው ሰው ወይ የሆነ በራሱ ሲስተም ውስጥ ሆኖ ወይ ቤተሰብ ችግር ገጥሞት የራቀ ሰው የሆነ መጥቶ ፈታ ሲል እንደዛ ያን ህይወት ቀጥሎት እንዲሄድ ነው መሰለኝ የተፈለገው። እኔ አልገባኝም። እንደዛ ነው ሚኒንጉ ንግግሩ አሁን ያ ነው ስትጽፉት ስትናገሩት የነበረው። እግዚአብሔርን ነው የምነግራችሁ እንጂ መቼም ሰው ሲዝናና ሰው ሲደሰት እንደውም ለምን ብዬ ነው የምከፋው? ለምን ብዬ ነው ሐዘን ሁሌ ላይምሯችሁ ሐዘን ከነገራችሁት ሁሌ ሐዘንተኛ ነው የምትሆኑት። ላይምሯችሁ ሁሌ ደስታን ከነገራችሁት ደስተኛ ነው። ቢከፋችሁም ያልፋል፣ ብታዝኑም ያልፋል። የማይሄድ ነገር ቢኖር ይሄዳል። የማይቀየር ነገር መስሎ የሚታያችሁ ነገር ቢኖር ይቀየራል እያላችሁ ከነገራችሁት ላይምሯችሁ ሁሉም ነገር ባላችሁት ልክ ነው የሚሄደው። የምሬን ነው የምነግራችሁ። በነገራችሁት ልክ እግዚአብሔር ነው የምነግራችሁ። ባሰባችሁት ልክ ለአይምሯችሁ ሁሌ በነገራችሁት ያኔ ነው አይምሯችሁም ልባችሁም ባላንስ የሚያደርገው። አይታችሁ መደሰትን ብቻ አይታችሁ መከፋትን አትምረጡ። መደሰትን ብቻ ለእናንተ ያላችሁት እናንተ ናችሁ። አብዛኛውን ሰው ስደት ላይ ስላለ ብቻ አይደለም ሀገር ውስጥም ሆኖ ስንት ጭንቀት ያለበት ስንት መከራ ያለበት በዚህ ኢኮኖሚና ችግሩ መከራውን ሲያሳየው በዚህ ጦርነት እናንተ ሲያሳየው በዚህ ፖለቲካው በዚህ የሰው ወሬ በዚህ ስንት ችግር አለበት። እንደዚህ ገብቶ ቲክቶክ ላይ የሆነ ሰው አይቶ ዘና ማለት ሊፈልግ ይችላል፣ ሊደሰት ሊሆን ይችላል። እኔ አሁን በነገራችን ላይ እኔ ቲክቶክ ላይ የሆነ ጭንቀት ነገር የሆነ ነገር ያለበት ነገር ማየትም አልፈልግም መግባትም አልፈልግም። የሚያስቀኝን ኢንጆይ የሚያደርገኝ ፈታ የሚያደርገኝን ሪላክስ የማደርግበትን አይምሮዬን የማይረብሸኝን ሰቀቀን ውስጥ የማይከቱኝን ነገሮች ነው የምከተለው። የእውነቴን ነው የምነግራችሁ። ለዚህ ይህን ብትከተሉ ያዋጣችኋል ብዬ አስባለሁ። እንደኔ በትናንት ማንነት የትናንት ፓስ አድርጎ አለፈ። የዛሬ ነው። አዲስ ህይወት አዲስ ነገር ነው። ትናንትናን ይዞ ሄዷል። መርሳት የሌለባችሁ ግን ትናንትና የተነሳችሁበትና የቆማችሁበትን ትናንት የመጣችሁበትን መርሳት የለባችሁም። ትናንት የተደረገላችሁ መርሳት የለባችሁም። ትናንት የሄዳችሁበትን መንገድ መርሳት የለባችሁም እንጂ ትናንት አስለቅሷችሁ፣ አማሯችሁ፣ አሳዝኗችሁ፣ አስከፍቷችሁ፣ ከሰው በታች አርጓችሁ ማንነታችሁን ሁሉ ነገር ጥሏችሁ እንዲመጣ ሰው መስላችሁ እንድታዩ ያረጋችሁን የትናንትናን ነገር ግን ከኋላችሁ ልክ ቆሻሻ እንዴት ነው አጠራቅመን በፌስታል አስረን እንደምንጥለው ሁሉ ልክ እንደዛ ጥላችሁ ነው መምጣት ያለባችሁ። ዛሬ ላይ ግን ስትቆሙ የትናንትናውን ነገር ሁሉ ትጠሉትና መርሳት የሌለባችሁ ትናንት ያለፈችሁበትን መንገድ ለሰው ስለሚጠቅመው ትናንትና የመጣ ያለፋችሁበትን ያገዛችሁን የሆነላችሁን ነገር ማንነታችሁን ከጀርባችሁ የነበረውን እነዚህን ሰዎች ብቻ አለመርሳት። ይሄ ነው በቃ የጤነኛ ሰው ልጅ አይምሮ ይሄ ነው። አሁን ለምሳሌ እኔ የትም ቦታ ሲሄድ የኔ ሁለት እጅ መራመድ የኔ ወገኖች እጅ አለበት፣ የእናንተ አሻራ ነው። የኔ አንድ እጅ መሮጥ ትናንት አልሮጥም ዛሬ መሮጥ ከጀመርኩኝ እንድሮጥ ያደረጋችሁኝ እናንተ ነው። የእናንተ ምክንያቶቼ የጀርባ አጥንቶቼ እናንተ ናችሁ። ይሄን አረሳም መቼም። በየሄድኩበት ነው የማወራው፣ በየደረስኩበት በየቆምኩበት። በቃ ኢቭን እኔ እውነት ነው የምነግራችሁ እዚህ ሀገር እንዴት መጣሽ ሲሉኝ በወገኖቼ ነው የምለው። እኔ የትም ቦታ ማንም ሀበሻ አግኝቶኝ ማንም ኤርትራዊ አግኝቶኝ ኢቭን የሌላ ሀገር ዜጎች ሁሉ አግኝተው ሲጠይቁኝ የምናገረው ይሄን ነው። እንዴት መጣሽ? በወገኖቼ። ምክንያቱም ማንን ይዞ ጉዞ ይሄን ነው። ትናንት መርሳት የሌለባችሁ ይሄን ነው እንጂ ያስለቀሰኝን ጊዜ ያስከፋኝን ጊዜ የመከራዬን ጊዜ የጭንቀቴን ጊዜ እረሳዋለሁ። በቃ ያልፋል፣ አለፈ። ያ ትናንትናዬን ሲያስከፋኝ ሲያስለቅሰኝ መከራውን ሲያሳየኝ የነበረ ጊዜ ባይ ባይ ተባብለን ተሸኛኝተናል። በቃ አዲስ አመት ሲመጣ አዲስ ነገር ነው አይደለ? በአዲስ አመት አዲስ ነገር ዞ ሲመጣ ሰው አዲስ ለመቀየር ነው የምትሄዱት፣ ለመለወጥ ነው የምትሄዱት። ነገ ላይ ቁሜ አይደለም ምቆመው። እኔ በሐዘንም በመከራም በችግርም ሲሆን ችግር ሲመጣባችሁ ለምን መጣ አይደለም ጌታ ሆይ
ችግር ወደኔ እንዲመጣ አድርጋል አይደለ? እግዚአብሔር ነው የምነግራችሁ። ችግር ወደኔ እንዲመጣ አድርጋል። ይምጣ፣ ግን የማልፍበትን መንገድ አስተካክልልኝ፣ ትግስቱን ስጠኝ፣ እንድጠነክር አድርገኝ፣ እንድቆም አድርገኝ፣ እንዳልወላውል እንዳልዋዥቅ እርዳኝ ነው ማለት ያለባችሁ። ፈተና መጣ አይደለ? ጌታ ሆይ የሰው ልጅ ወደዚህ ምድር ሲመጣ ፈተናን እንዲቀበል ተናግረሃልና ለፈተናውን ስላመጣው ዝግጁ ነኝ፣ ግን እኔ ስጋ ለባሽ ነኝ፣ እንድጠነክር አድርገኝ። እኔ የማደርገውን ነው ሳደርግ ያለፍኩትን ነው የምነግራችሁ። እኔ ያልሆንኩትን ያላደረኩትን እዚህ ጋር አልነግራችሁም። ምክንያቱም ውሸት ፈጥሬ ብነግራችሁ ምንም ማመጣላችሁ ነገር የለም። ቃላባይ ነው የምሆነው። ገብቷችኋል አይደለ? ሶ ማድረግ ያለባችሁ ይሄን ነው። ፈተና እንኳንኛ የሰው ልጆች ስንት ኃጢአት የተሸከምን ስንት ኃጢአት ውስጣችን ተሸክመን ምንዞር በስንት ነገር የተጨመላለቀን አንዴ ሰው አንዴ አፈር ምንሆን እንኳንኛ የእውነት ነው የምነግራችሁ የዘቀጥን ይቅሮችና ጌታችን ኢየሱስ ክርስቶስ እንኳን ወደዚህ ምድር መጥቶ እኛን ከኃጢአት ወደ ንጽህና ሊያመጣን ወደሱ ሊያቀርበን ሲፈልግ እንኳን ተፈትኗል። አምላካችን አምላክ የሆነው ጌታ የሆነው የሰው ልጆች የዓለማት የፍጥራን ሁሉ ገዢ የሆነው አምላክ ጌታ ኢየሱስ ክርስቶስ እንኳን ተፈትኗል። ራብን አይቷል፣ መከራን አይቷል፣ ግርፊያን አይቷል፣ ጥማትን አይቷል። እኛ ይሄን ማየት ይሄ ነገር እኛ ላይ ሲመጣ እንድጠነክር አድርገኝ ጌታ ሆይ፣ በስጋም በመንፈስም አጠንክረኝ፣ እንድቆም አድርገኝ። የሰው ልጅ ነኝ፣ ስጋ ለባሽ ነኝ። ያየሁት ነገር ሁሉ እንዳያሸንፈኝ እርዳኝ ነው ማለት ያለብኝ። ይሄ ነው መጠየቅ ያለባችሁ። ለምን ትፈትነኛለህ ብላችሁ ከፈጣሪ ጋር ግብ መግጠም አይቻልም። ምክንያቱም እኛ ማንን ከሱ ጋር አንድ እቺ እንደዚች እንዲች ፈቅ ማድረግ የማትችሉትን ነገር እንዲች ፈቅ አድርጋችሁ መቀየር የማትችሉትን ነገር ለምንድን ነው እኔ ከአምላኬ ጋር ሰጣ ገባ የምገባው? ስለዚህ ምንድነው የማደርገው? አምላኬ ሆይ፣ ጌታ ሆይ፣ እናቴ መቤቴ ሆይ ከዚህ ሁሉ ጭንቀት እንድገላገል እርዱኝ። ይሄ ነው የማደርገው። ሀዘን በቤታችን ይገባል አይደል? በማንም ቤት ሀዘን አይቀርም። ወደድንም ጠላንን የሚመጡ የማይመስሉን ግን የሚከሰቱ በህይወታችን ውስጥ አሉ። ምን አሉ? ሀዘን አለ፣ መከራ አለ። ይሄ ይመጣል። ሞት ለማንም አይቀርም። ሲመጣ ጌታ ሆይ ምንድነው የሚባለው? ሀዘኔን አቅልልልኝ፣ ከዚህ ከማቅ እንዳወልቅ እርዳኝ። እኔም ወደዛ ነው የሚሄደው። ለሞተው ነፍሱን እንዲምር አድርግልኝ፣ የቆምኩትን ደግሞ ለንስሐ አዘጋጀኝ። ይሄ ነው ማለት ያለባችሁ። አለቀ። ምክንያቱም እኔም ነገ ተከታይ ነኝ። ነገ እቺ ኮንትራት ነች እኮ እዚህ ቦታ ላይ ነው የተቀመጥኩት። እዚህ ምድር ላይ ነው የኮንትራት ህይወት ነው የምኖረው። እግዚአብሔር በቃሽ አለ ብሎ ሲለኝ እሄዳለሁ። በነገራችን ላይ አንድ ነገር ልንገራችሁ። እኔ ብሞት ኖሮ ሲሪየስ ነው የምነግራችሁ። አሁን እኔ ብሞት ኖሮ መቼ እንደምሞት ታውቃላችሁ? ያን ያደጋው ሲደርስብኝ እዛች ክፍል ውስጥ ነበር እኔ ድቅቅ ስብርብር ብዬ ምሞት የነበረው እዛች ቤት ውስጥ ነበር እኔ። እግዚአብሔር ግን የኔ የተጻፈልኝ ህይወቴ በዛ ክፍል ውስጥ ሞት አይደለም። ገብቷችኋል አይደለ? የኔ ህይወት ያለ እግዚአብሔር ሁለተኛ እድል ነው የሰጠኝ። ሁለተኛ ህይወት መኖር አለብሽ። ሁለተኛ ስትኖሪ ግን ነገሮችን በምን አይነት መንገድ እንዴት ነው ምኖረው ብዬ ስል እኔ የኔ መኖር ዋጋ ላይኖረው ሊመስላችሁ ይችላል። የኔ መኖር ግን ለእግዚአብሔር ዋጋ አለው። አንደኛ ነገር እግዚአብሔር እንዴት ነው እቺ ልጅ ያተረፋት? ሁሌ ነው የምነግራችሁ። እኔ እንዴት ነው ያተረፋት? እንዴት አድርጎ ነው ያወጣት? ሰው እንዴት ከሚነድ ከነበልባል እሳት እንደዚህ ፒክ ተደርጎ ይወጣል? ይሄን ማን እንደሚችል ሊያሳይ ነው ራሱ ፈጣሪ እንዲያሳይ፣ እግዚአብሔር እንዳለ ሊያሳያችሁ። ገብቷችኋል አይደለ? ስለዚህ በዛ መንገድ ነው እንጂ ሰው ይሄ እኔ ስላማረርኩት ሀዘን እኔ ጋር ስለመጣ የሚሞት አይደለም። በቃ ሁላችንም እንሄድበት ቀነ ቀጠሮ አለን። ተዘጋጅተን መጠበቅኛ ድርሻ ነው። አለቀ። ከዛ ውጭ እኔ መከራ ሲበዛብኝ ለምን መከራ በዛህብኝ ጌታዬ ሆይ አልልም። ዱላን አይቻለው፣ ሞትን አይቻለው፣ በራሴ ላይ አደጋን አይቻለው፣ የሰው ፊትን አይቻለው፣ እንደገና ደግሞ ዝቅ ማለትን አይቻለው፣ የበታችነትን አይቻለው፣ አግኝቶ ማጣትን አይቻለው። የእውነት ነው የምነግራችሁ። አግኝቶ ማጣትን አይቻለሁ ከሚባለው በላይ ዋው የተባለ ሌብል ህይወት ላይ ወጥቼ ከዛ ደግሞ ዜሮ ወርጄ ደግሞ እስከሚበላ ማጣትን አይቻለሁ።
ገባችሁ አይደለ? ብዙ ቻሌንጅ ብዙ ዋጋዎችን ከፍያለሁ። ብዙ ነገሮችን አልፌያለሁ። ዛሬ ላይ እኔ ትናንትና የኔ ህይወት ሲመጣ የነበረው እንደዚህ ነው። እንዲህ እያለ ነው። አንዱን ችግር አልፌው ደስታ ይመጣል። ከደስታ ደግሞ ሀዘን ይመጣል። ከሀዘን ደግሞ መከራ ይመጣል። መከራውን ሳልፍ ደግሞ በራሴ ላይ አደጋ መጣ። የራሴን አደጋ ደግሞ ተቋቁሜው ደግሞ ሳልፍ ሌላ ታሪክ መጣ። ያን ደግሞ ተላልፌው ደግሞ የሆነ ነገር ስመጣ ደግሞ የሆነ ነገር መጣ። ይሄ ሁሉ ሲሆን ግን ምንም አላልኩም እኔ ነገር ሁሉ ለበጎ ነው። በቃ እሱ ወደደ፣ እሱ ፈቀደ፣ የፈቀደውን ያደርጋል። የሰው ልጅ እንጂ የሚሳሳተው እግዚአብሔር አይሳሳትም። ፍጹም አምላክ ነው። የሚሳሳተው ነገር የለም። የሰው ልጆች እዚህ ምድር ላይ ስንመጣ ግን ልንፈተን፣ መከራ ልናይ፣ የእውነቴን ነው የምነግራችሁ፣ ሀዘንና ደስታ ሊፈራረቅብን፣ ልንደሰት፣ ልናገባ፣ ልንወልድ፣ ማዕረግ ልናይ፣ እኛ ደግሞ ወልደን ልጆቻችንን አስተምረን አስመርቀን ድረን የልጅ ልጅ አይተን ልንኖር ይሄ የሰው ልጅ ከላይ ገና ሲፈጠር ከእናታችን ማህፀን ስንወጣ የተጻፈል የምንኖራት ህይወት ነች እቺ። ስለዚህ ለእንደዚህ አይነት ነገር እኔ እጅ ለምን እሰጣለሁ? ለምን ብዬ እግዚአብሔር የሚወደውን በጎ ነገር አደርጋለሁ። እያሳየው ሳይሆን ሳላሳይ በቃ። ምክንያቱም እግዚአብሔር አሳይተህ በጎ ነገር አድርግ የሚል የለም። ዋጋዬን የማገኘው ለሰው ብዬ ሳይሆን ለራሴ ስል ነው። የሚከፈለኝ ከፈጣሪ ነው። እኔ አንድ ነገር ልንገራችሁ። አሁን ለምሳሌ እኔ ከማደርገው እኔ እህቶቼ ልጆች ሳሳድግ ወይም እህቶቼ ልጆች እኔ ይዣቸው እኔ በልጅነቴ የነሱ ኃላፊነት እኔ ላይ ሲወድቅ ማለት ነው የእህቶቼ ልጆች ስለሆኑ አይደለም። አሁን የምታዳምጡት እማገኘው ከእግዚአብሔር ነው። አያችሁ አይደለ? ምድር ላይ ትሰራላችሁ በላይ ነው። ምክንያቱም ነገ ስሞት ነገ ሲሄድ እግዚአብሔር ምንድን ነው የሚለው? ምን ሰራሽ ነው የሚባለው። ምን በላሽ ምን ጠጣሽ አልባልም። ይሄን ወቁ። ምን ለበሽ አልባልም። ምን ሰራሽ ምን አደረግሽ? የተራበ አብልተሻል፣ የታረዘ አጠጥተሻል፣ የተጠማ አጠጥተሻል፣ የታሰረ ጠይቀሻል፣ የታመመ ጠይቀሻል፣ የተቸገረ ረድተሻል፣ ካለሽ ላይ ሰጥተሻል፣ አካፍለሻል። ይሄ ነው በእግዚአብሔር ዘንድ አይመስለንም እኛ የምንጠየቀው አይደል? እለት ተለት ቤተክርስቲያን ታስተምረናለች። በየሃይማኖታችሁ እለት መጽሐፍ ቅዱስ ላይም ቁርአን ላይም የትም ላይ በሉ በየራሳችሁ እምነት እለት እዛ ሄደን የምንጠየቃት ነገር አለ፣ ይነገረናል። እኛ ማስተዋል ስለሌለን ነው። ማስተዋልን ደግሞ የሚሰጥ እግዚአብሔር ነው። ማስተዋል እንዲሰጠን መጠየቅ ነው። አለቀ። ከዛም በላይ ደግሞ የሰው ልጅ ቃል ይዞ ቃል ደግሞ የእምነት ዕዳ ነው። ቃል ሲሰጣችሁ እዚህ ምድር ላይ የተሰጣችሁ ቃል ነገ ላይ ሊመጣ የማይደርስ ይመስላችኋል። እዚህ ምድር ላይ የተሰጠኝ ቃል እኔ ሰማይ ቤት ነገ እኔም ወደሷ ወደ ሄደችበት ሲሄድ ደግሞ እግዚአብሔር ምድር ላይ ቃል የተሰጠሻለ ያን ቃል አደረግሽ ወይ? አያችሁ፣ ይሄን ነው የምትጠየቁት። ስለዚህ ምን ይባላል? ያሉት ከሚጠፋ የወለዱት ይጥፋ። ቃል የእምነት ዕዳ ነው። ገብቷችኋል አይደለ? ለዚህ ነው ስለዚህ የሰው ልጅ እንዲደሰት ፍቀዱለት። የሰው ልጅ በቃ ምክንያቱም እኛ የሰው ልጆች ስንባል ይሄ ትከሻ ብዙ ነገር ነው የሚሸከመው። በጣም ብዙ ነገር ነው ተሸክመን የምንዞረው። እግዚአብሔርን እዚህ ጋር ወጥተው ሲጨፍሩ የሆነ ሲደሰቱ በፈለጉት ወይ ይዝናኑ። ፊልምም ይዩ ሙዚቃም ይዩ ሰው ቤትም ገብተው በማውራትም ሊሆን ይችላል፣ በመናገርም ሊሆን ይችላል፣ በተለያየ ወይ ሊሆን ይችላል፣ ወይ ደግሞ ሃይማኖታዊ ነገር የሚሰበክበት ቦታም ሊሆን ይችላል። ግን እንዲደሰቱ ፍቀዱላቸው። ምክንያቱም ይሄ ትከሻችን ብዙ ነገር ነው። የቤተሰብ ሸክም ያለበት ሰው አለ። እዛ ላይ ደግሞ ችግር መከራ አለ። አውሮፓ ምናምንም ቢኖሩም የተለያየ የራሳቸው የሆነ ችግር አለባቸው። ስንት የሚያስጨንቃቸው ነገር አለ። ልጅ አለ፣ ቤተሰብ አለ፣ ይሄ ቢል አለ፣ ሪሲት አለ። እንደዚህ አይደለም የሆነ ታክስ ምን እንደ ኢትዮጵያ የሆነ ነገር ሰርታችሁ የሆነ ነገር ላሽ የሆነ ነገር መንግስት ያየው እንዲ የለም። እኔ አሁን አውሮፓ ላይ መጥቼ ያየሁት ይሄን ነው። ትሰራለህ፣ ከደሞዝ ላይ ወደ ሳይሆን በግድ ትደረጋለህ። ይሄ ያሳስባል። ይሄ ችግር አለ። ኢትዮጵያ ቤተሰብ አለ፣ ልላክ ወይ ብር ላግዙ ይሄን ትላላችሁ። አረብ ሀገርም ሆነ ሌላ ሀገር ደግሞ ያላችሁ ሰዎች አረብ ሀገር ያሉ እናቴ ዛሬ ይሄ ጎሏት ይሆን አባቴ በሬውን ሽጦ ነው የላከኝ፣ ደግሞ እሱ ይሄኛው አንደኛውን በሬ ገዝቻለሁ ሲጥማድ ደግሞ ሌላ ልግዛለት፣ ወንድሞቼ እስቲ ልብስ ይቀይሩ፣ ከነበራቸው ጎጆ የተሻለ ቤት ያገኙ። ይሄ ሁሉ ሀሳብ ያለበት ሰው አለ። ኢትዮጵያ ውስጥ ደግሞ ስትሄዱ ኑሮ ረዝሟል። ወይኔ እንደዚህ ነው እሱ የቆሰቆሰው፣ እኛ እዚህ ጋር ነን፣ እሱ እዛ ጋር ነው።
እሱን ለመድረስ ይሯሯጣሉ። ዳቦ ገዝቶ የታክሲው የቤት ክራዩ ደሞዛቸው ሌላ፣ የቤት ክራዩ ሌላ፣ አስቤዛው ሌላ። ይህ ሁሉ ችግር ይዞ የተቀመጠ ሰው አለ። በጣም ብዙ ጭንቀት ስትረስ ያለበት ጭንቀት አለ። ቁጭ ብሎ አሁን እንደኔ ያሉ ደግሞ ብዙዎቹ ወረቀት መጣ አልመጣ፣ መልስ መጣ አልመጣ፣ ተቀበሉኝ አልተቀበሉኝ። እኔ እዚህ ያሉትን ብታዩ ስንት ጉድና ስንት መከራ ተሸክሞ እንደሚኖሩ ብታዩ ታዝኑ ነበር። ለምን ብዬ ነው የምጨነቀው? ለምን እንዴ? እኔ ነገ አሁንም ነው የምነግራችሁ። እኔ አሁንም ነገ ልሙት ዛሬ ልሙት አላውቀውም። ምክንያቱም ባለኝ ጊዜ በነበረኝ ሰዓት ፈታላለሁ፣ ደሰታለሁ። መጸለይ ካለብኝ ጸልያለሁ፣ ንስሐ መግባት ካለብኝ ንስሐ እገባለሁ። የሚመለከተኝ ነገር ካለ የሚመለከተኝን ነገር አደርጋለሁ። ነገ ክልትው ብዬ ባደር አደርኩ ነው፣ አለቀ። ገባችሁ አይደል? እዛ ደግሞ ፈቅ ብትሉ በየክፍለ ሀገሩ ብትሄዱ ጦርነቱ አለ፣ ምኑ አለ። ከተማ ያለው ለጥ ብሎ የሰላም እንቅልፍ ያድራል። ክፍለ ሀገር ያለው ጧ ሲል አሁን ተመታ፣ አሁን እንዲያልን፣ አሁን እዚህ አካባቢ ተደረሰ፣ አሁን ውጊያ ተከፈተ። ስንት የሚያሳስባቸው አሉ። ስንት ያን ነገር ያን ላለመስማት በዚህ እንኳን ማመስገን አለባችሁ። ሲነጋ ተመስገን፣ ተኝታችሁ ስትነቁ ተመስገን፣ እንድራመድ ስላረከኝ ተመስገን፣ እንደዚህ አይነት ውብ ቆንጆ መልክ ስለሰጠኝ ተመስገን፣ ከአካላቴ ከሰውነቴ ክፍል አንድ ነገር እንዲጎለኝ ስላላደረከኝ ተመስገን፣ የተሻለ እንቅልፍ እንድተኛ ስላደረከኝ ተመስገን፣ የተሻለ ሀገር ላይ ስላደረከኝ ተመስገን። ከሀገርህ ወተን እንተዋወቃለን ሀገራችን ላይ እንዴት እንደምንኖር። ከሀገራችን ወተን እዚህ ሰው ሀገር ላይ ሁነን እንደፈለግን ስንበላ ስንጠጣ ይሄን ሁሉ ስላገኘው ተመስገን ማለት ያለባችሁ። ይሄን ጉሮሮኝ ስለዘጋህልኝ አምላኬ ተመስገን። የሰው ልጅ ትናርገ ስላመጣህልኝ ተመስገን። የተሻለ ነገር ህይወት እንዲኖረኝ ስላረክልኝ ተመስገን። ስለቸገረኝ ተመስገን። ችግሬን ነገ የምታራግፍልኝ አንተ ነህ። እኔ እጠራለሁ፣ አንተ ደግሞ እርዳኝ እያላችሁ ማመስገን ያለባችሁ። እግዚአብሔርን ነው የምነግራችሁ። እዛ ኢቭን በየክፍለ ሀገሩ ሆኜ መከራና ሰቆቀን የጦርነት የጥይት ድምፅ እንድሰማ ስላላደረከኝ ተመስገን። የሚሰሙትን ደግሞ እንዲበርድላቸው፣ ሰላም እንዲመጣላቸው፣ የተሻለ ቅልፍ እንዲተኙ፣ ዛሬ ነገ ተነስተው እንዳይሮጡ እንደው መጸለይ ያለባችሁ እንዲህ ነው። ደስታ እንዲመጣ፣ መከራ እንዲበቃ፣ ሰላማችን እንዲመለስልን ይሄን ነው። ስለዚህ ሁሉ መጸለይም ማመስገንም አለባችሁ። አለቀ። እኔ የምለው ይሄን ነው። እኔ አሁን እንደውም ቅድም የሆነ ቪዲዮ አይቼ ነበር። ሃይሚን አየዋት። ሃይሚን ታቋታላችሁ። አረብ ሀገር ያላችሁ ልጆች አብዛኛውን ታቋታላችሁ። የኤርሚ አበሻ ወንድሟ ሞቷል። 40 ጊዜው ደርሷል። እኔ በጣም ባወራት ሁሉ ደስ ይለኛል ብዬ በጣም እያሰብኳት ያለሁት ይሄን 2 ቀን እሷን ነው። ለምን ብትሉኝ የሆነ ቪዲዮ አየሁ። መሄድ ይሻላል የሚል ቪዲዮ ለቃ አየሁ። እኔ ወንድሜ ከሄደ እኔ ቀኔን ጠብቄ እሄዳለሁ። በዚህ ልክ አይደለም የምናማርረው። ሀዘን ከባድ ነው። የሰው ልጅ በቤቱ አይግባ ብዬ ከምጸልየው ነገር እኔ ሀዘን ነው። ግን ሀዘን ሲመጣ ደግሞ ሀዘንን ተቋቁመን ማለፍ አለብን፣ መተው አለብን፣ መጸለይ አለብን። ነፍሱ እንዲማር ቤተክርስቲያን ወይ መጽዋዕት እየሰጠን ለዛ ሰው እንዲማር ማድረግ አለብን። እንደዚህ ነው ማድረግ ያለብን እንጂ ባማረርን ባዘንን ቁጥር እኔ ስላዘንኩ ስላማረርኩኝ እመልሳታለሁ። እህቴ አልመልሳትም። እመልሳታለሁ እናቴ። እስቲ የሞተባችሁን ሰው ትመልሱታላችሁ? ስላማረራችሁ፣ ስላዘናችሁ፣ ስለተከፋችሁ የሆነት ሁሉ ጊዜ ነጋም ጠባም መብሰልሰል ወይኔ ጌታ ሆይ እሺ ትመልሱታላችሁ? ያን ሰው እንደዚህ በመሆን ቢመለስ ኑሮ ማለት ነው እኔ ሲነጋም ሲመሽም 24 ሰዓት ተንበርክኬ አልቅሼ በመለስኳት እህቴ፣ በመለስኳት እናቴ፣ በመለስኩት ወንድሜ። እግዚአብሔርን ነው ማለት ሀዘንና መከራ በስቶበት ምንም ነገር ሳይቆይ ሀዘኑን እንደተሸከመ በ5 ወር ያጣሁት ወንድሜ በመለስኩት ኑሮ እኔ መመለስ በሀዘን እርር ብለን በማልቀስ ሰውን ብንመልስ ኑሮ ችግር ሲመጣብን በማልቀስ ምን መልሰው ቢሆን ኖሮ የሰው ልጅ ሁሉ የተባለ ፍጡር የሞተበትን ሰው እየተንበር ከእናት በላይ የለም አይደል? ከእናት በላይ የለም። ገባችኋል? ኖ አይደለም። እሱ በስተት ነው ማሪ፣ በስተት ሂዶብኝ
ከዛ እንደገና ክራውን ነው ደግሞ መሳቅ አይደለም ክራውን ነው በስተት ሄደብኝና ሃይሚጋ ኮሜንቱ በሄደ ዳልቻለሁ ከዛ ግን በስመ አብ በውዴ ጥሩ አይደለም ብዬ ጽፌላታለሁ ነው በቃ ይሄ ጥሩ አይደለም በቃ በሰዓቱ አሁን እሷ ሀዘን ውስጥ ርር ያለ ሀዘን የወንድም ሞት ስለሆነ እኔ አውቀዋለሁ ሀዘን መከራ እንዴት እንደሆነ እንዴት እንዳለፍኩት አውቃለሁ እኔ ብርታቱን እንትኑን እንዲሰጣት ጸልይላታለሁ እግዚአብሔር ይርዳት እንጂ ይሄ እኛም ሄጅ ነን እኛም ወደዛ ነው ቀን ነው የምንጠብቀው ሰዓት ቀን ገደባችንን ጠብቀን እኛም ወደዛች ነው የምንሄደው ባማረርም ልክ አይደለም ብቻ ክፉ አንስራ ለሰው መጥፎ አንሁን ለጓደኛ መቀኛ አንሁን ሰው ሲያገኝ አንመቀኝ ሰው ሲኖረው የሆነ ሌላ ታሪክ ውስጥ አንግባ የምሬን ነው የምነግራችሁ እንጂ ሰው ባገኘ በተደሰተ ቁጥር ውሽ ደስ ሲል ከልባችሁ ተደሰቱ ጓደኛችሁ ተሽላ ተቀይራ ስታዩት ከልባችሁ ደስ ይበላችሁ እንደውም አግዛችሁ ቆማችሁ አጠገቧ ለመቆም ሞክሩ አትስሩ በቃ ይሄ ነው ለሰው ክፋት አታስቡ ተንኮል አታስቡ መጥፎ ነገር አታስቡ ምቀኝነት አታስቡ ሾካካቱኑ ነገረኛ አትሁኑ ነገር ከዚህና እዚህ እንደዚህ ማቃጨት አትሁኑ ሰው የማይፈልገው ነገር ላይ አትስሩ እንጂ ሰው ሲያገኘው ደስተኛ መሆን ጥሩ ነገር ነው በርታ እንደገና ደግሞ ሰው ከፍቶት ምን ብሎ ስታዩ ነገም እኮ ያልፋል ይሄን መንገድ በዚህ መንገድ ብታዩ እንደዚህ የተሻለ ነገር ብታደርግ እንዲህ ብታስቡ እንደኔ ስትሰጡ አስተያየት ሲሰጥ ራሱ እንደዚህ ነው እንደኔ አመለካከት ያንተን አላቅ እንደኔ እንደዚህ ብታደርጉ በዚህ መንገድ ብትሄዱ የተሻለ መንገድ ወይ የሄድክበት መንገድ መጥፎ ነው ነገሮች እንደዚህ ብትቀይራቸው የተሻለ ነገር ብታደርጉ አያችሁ አይደል እንደዚህ ሁኑ እንደዚህ ካረጋችሁ የእናንተም ህይወት የተሳካ ነው የሚሆነው የእናንተም ህይወት ቀና ለሰው ክፉ አቱን ልባችሁ ንጹህ አድርጉት ክሊር ንጹህ በቃ ስተት ላለ መስራት ሁሌ መጽለይ ጌታ ሆይ እንዳልሳሳት እኔ ኃጢአተኛ ነኝ እኔ በኃጢአት የተጨማለኩ ነኝ አምላኬ ወደ አንተ እንድቀርብ አድርገኝ ካንተ ስር እንድጠፋ አድርገኝ ኃጢአት እንዳልሰራ መጥፎ ነገር እንዳይሆን ውስጤ ላይ እንዳይጠናወተኝ አንተ እርዳኝ አለቀ ይሄ ነው ከሰራችሁ በኋላ ሰይጣን አትበሉ እኔ አሁን ከብዙ ሰው ጋር የማይመቸኝ ንግግር በህይወት የምንድነው ብትሉት ሰይጣን አሳስቶኝ ነው እንደ ኤክስኪውዝ ሚ የሆነ ነገር የልባቸውን የሆነ ነገራቸውን ካረሱ በኋላ እንደዚህ ሰይጣን ኖ እኛ ፕላን ካላረግ ነው ሰይጣን እኮ የሚመጣው እኛ መንገድ ስንደረደርለት ነው እኛ መንገድ ስናዘጋጅለት ነው እኛ ቦታ ስንከፍትለት ነው እዚህ ውስጥ ገና ፕላን ስናረግ በልባችን እንደዚህ እኮ እንዲህ ባረግ እንትና እኮ እንደዚህ ነው ስንል ይመጣል ምክንያቱም እሱ ማጨማመር ስለሆነ ስራው ማለት ነው ከዛ ውጪ ግን እሱ ይገፋፋችኋል እናንተ ተጨርሱታላችሁ ሰይጣን አሳስቶትን ትላላችሁ ከዚህ ለመቆጣብ መሞከር ነው ስለዚህ ሰው ሲደሰት ደስተኛ ሁኑ ሰው ሲደሰት እንዲሆነ ነው የትና በተለይ የምነግራችሁ ትናንትና በብዙ መንገድ ያለፉ ሰዎች ይመጣሉ ሚዲያ ላይ ልክ እንደኔ እኔ በፊትም ስታቁኝም አሁንም ስታቁኝም እንደዛው ነኝ በዛ አይነት መንገድ ይመጣል የትናንት ያለፈበትን ያስታወሳችሁ ዛሬ ላይ የተሻረ ህይወት ኑሮት ያን ሰው አይታችሁት ትናንት የነበረበትን መንገድ ያስታወሳችሁ እንዲ ኩርኩም የምታረጉትን አቁሙ ይሄ ጥሩ አይደለም ለኔ ምንም አይመስለኝም እኔ 24 ሰዓት እንዲ ስደቀድቁት ብላችሁ ብታድሩ ምንም አይመስለኝም ግን ያልጠነከሩ ሰዎች አሉ በቶሎ የሚሰበሩ ሰዎች አሉ ስስ የሆነ የሰው ልጅ ልክ እንደየመልካችን አስተሳሰባችን ይለያል እንደየመልካችን ጥንካሬያችን ይለያል እንደየመልካችን አረማመዳችን አከሄዳችን አዋዋላችን ሁሉ ነገር ይለያል አስተሳሰባችን ሁሉ ይለያል አንድ አይነት አመለካከት የለንም ስለዚህ እንዲህ አይነት ቃላት ብትወረውሩ ለሌላ ሰው ተሰብራላችሁ ማርያምን ተሰብራላችሁ እኔ ስላየው ነው ይሁን አሁን ቲክቶክ ላይ አዲስ የመጣች ልጅ አለች እንደዚህ እሷ እንኳን በአደጋ ሳይሆን በተፈጥሮ አፍንጫው እንትን እኔ አሁን እዛ ላይ የተሰጠው ኮሜንት በጣም ያስጠላላል ይሄ ምንም ማለት አይደለም በቃ የሰው ልጅ እንደዛ ሲፈጠር እንደዛ ነው እሷ አልሰራችሁ አልቀጠለችሁ እንግዲህ ፈጣሪ እንዳችሁ ወደ ላይ እንደዚህ ቀና ብላችሁ እሱን ተናገሩ ልክሽን ያሳይሻላ ምክንያቱም በዛ ላይ አስተሳሰባችን እኛ ይሄ ሲከፈት የሆነቴ ነው አፋችን ሲከፈት የዚህ ማንነት ነው የሚታየው በነገራችን ላይ አስተውሉ